ነው እዚህ ጋር ያለው እንደዚህ ነው ምናምን እያለ እያስፈታኝ ነበርና የሆነ ሰዓት የሆነ ሩም ውስጥ ገባኝ ነው ያስቃል። አይዶን ሆነ አልገባኝ። እያጠባው እኮ ነው ልጅን ስለማጠባ ነው የምበላው። ገምቷል። ፊሊንግ ይደረግ። እሺ ጋይስ መልከኛው ያስተዋልኩት ነገር አለ። ጉጉር ታዘውትሪያለሽ። ስጦትን ልጅ ካገባ በኋላ በትዳራቸው ደስተኛ መሆን አልቻሉም። ሰላም ጋይስ፣ ዛሬ አዲስና ያበዱ ቪዲዮዎች ይዤላችሁ መጥቻለሁ። ከእናንተ የሚጠብቀው ሰብስክራይብ ማድረግ፣ ኖቲፊኬሽን ማብራት ብቻ ነው። ከዛ ቁጭ ብላችሁ ቪዲዮ ማየት ትችላላችሁ። እንዳይ ወደ ቪዲዮ አበላችሁን ፈጠን እያላችሁ ሰዱ ነው እየፈረማችሁ። ሰላም። እሺ ማን ነው? ስም አለበት? ስም ብሩክ ማን? ባርከው። ብሩክ ባርከው። ሴክስ ወንድ ነው አለ። ለምን ሊሆን ይችላል? ወንድ ነው ልበላ። ተረጋጋኝ። እዚህ ጋር ፈጠን አድርገው። ኧረ ሰዓት የለንም። ያዝ ተረኛ። አቤት። ሰላም ነው አለ። ቼላል ኔም ቼላል ማን? ተስፋዬ። ሴክስ አልፎ እንዴት? ከስንት አልፎ እናታም ቱል እርቀዚ አልፎ አለ። አሬ ነው ታዲያ ምን እሺ ነው ግን ጾታን ተጠየቀው። ጀለስ ምን እሺ ነው ሰውየው ራሱ ወንድ የሆነ ያው የተጠራጥሮ ስለዚህ አልፎ አለ እኮ ጀለስ። ኦ ማይ ጋድ በቃ እኔ ማለት ትወን ነው። እሺ ብታረጋ ታቆራኛለህ ባሪ። እሺ በቃ መጣ። እሺ ፊክሰርጃት እንጀምር። አዎ እንግዲህ ትጀምሩልኛላችሁ፣ ትሳሳሙልኛላችሁ። አሁን ትሳሳሙልኛላችሁ። ትሳሳሙልኛላችሁ። እናት እየቀረጻ ላይ ነው። ወጣቲን ወጣለሁ ግን መሳሳም የለም። እኔ ግን ትሳሳምን። እሺ እንትን ታረጊልኛለሽ። ምንድነው ደረቷን ትዳብስልኛለህ። ደረቷን ዳብሰህ ምናምን ነው የምትጀምረው። ደረቷን እየዳበስካት ትጀምራለህ። አንተ ህሊና ከታዘዘልህ ዳብሳት ስራ አይደል እናትዬ? በቴክኒክ ይገባል አልኩሽ እኮ በቴክኒክ ይገባል። አዎ አሃ እና እኔ ዳብስለታ እኔ ልዳብስለት እንዴ እናትዬ ስራን ያዝ ነው አልኩሽ እኮ። እኔ አርስብለትም። እሺ አሁን በቴክኒክ ይገባል። አንዴ ወጣ በይልና ትመለሻለሽ። አንዴ ወጣ በይ። ይቅርታ በጣም አሁን ምን ታደርገኛለህ? ሳማት ራስ ሳማት። ምን ነው ቢቀር እንጀራ አይቀርም? ስራ አይቀርም እንዴ? ሳማት ይላል እንዴ? እዛላ አዛለስ ምን እሺ ነው በቴክኒክ ይገባል አለ ሞክስ ነው ወሳሳ ያለሰፍ ብላለሽ እኮ ቀዳውስ ግብ ነው ዘይና ኤክስትራንድ እንዴ አንድ ይኖራል መቼም አይጠፋ ተበስተ ጀለስ ግን አንደኛ ነች። በቃ ፍቅረኛዋ ነው መሰለኝ። አንተ ምን አድርገህ ነው የታሰርከው? ዶክተሩ ካንሰር ስላለበት የቀረ እድሜው 2 ወር ነው አለኝ። እናማ እኔስ ምን ሞኝ ነው ዶክተሩን ገደልኩትና ዳኛው 20 ዓመት ሰጠኝ። አንተ 20 ዓመት ልትኖር? አዎ የገረድ ልጅ ተኛለች። እቺ ሰው በቃ የምታደርገው ነገር እንዳለ ቪዲዮቿ ላይ አያጭናችሁ፣ ግን የሚሰሯቸው ቪዲዮች አሪፍ ነው። ተመችቶኛል፣ ወድጄዋለሁ። አባታ እንዴ ጥያቄ ልጠይቅ ነበር። እነን ችግርን ጠይቅሽ። እሺ እናንተ ወንዶች ማለት ነው እኛ ሴቶች አልጋ ላይ ስንጨው ለምንድን ነው ደስ የሚላችሁ? እናንተ ወንዶች እኛ ሴቶች አልጋ ላይ ስንጨውላችሁ ለምንድን ነው ደስ የሚላችሁ? ኦኬ እናንተ ሴቶች አልጋ ላይ ስንጨው ደስ የሚለን ምን ነው? እሱ ነው። ኦኬ አልጋ ላይ ደስ የሚለን ያው ሰይጣን ካልጨው በምን መውጣቱ እናውቃለን። ካልጨዋቸው እኛ እንደዛ አላለም። ሌሎች ብለው ይሆናል እንጂ እኛ ወንዶች እንደዛ አይደለም። ካልጨዋቸው ጥሩ መልስ የመለስክና ሴጣን ካልጨው በምን ይታወቃል መውጣቱ። ያልካን ነገር ተመችታኛለች። ልቤ ውስጥ ነው የገባሽ። አክሽን የኔ ፍቅር የኔ ፍቅር አንተ ዝንጀሮ ቁፍጠን ብላ ሰላም እንደ ወንጅ ልጅ ምን ያላዝዛል? ቁሪማ በስነ ስርዓት ስራ። ካሜራ ሮል አክሽን አገን የኔ ፍቅር ናስቲና አንተ ልትሰራ ነው አይደል? በስነ ስርዓት ማስ ይኸውልህ ዳግመኛ አላሳይም። ለአንዴና ለመጨረሻ ጊዜ አሳያ ይኸውልህ ጠጋ ትልና የኔ ፍቅር ታገቢኛለሽ? አይ አላገባም።
እሱ ሲልሽ ነው እምቢ የምትይው። እኔ ስልሽ እሺ ነው እሺ የሚባለው። እሺ የኔ ፍቅር ታገቢኛለሽ? አዎ በደስታ። ማታ እራት ልጋብዝሽ። እንዴ እስክሪፕቱ ላይ እኮ አልጻፍም እንዴ? አንተ ዝም አትልም? ዛሬው ልቀለበሳል። ዝም ብትል ነው የሚሻል። አንድ የጀመርናትን እንጨርስ። እንደው መቃዲ ከራቱ ባለ የጀመርናትን እንጨርሳል። ና ግባ ና። ተሳሳት ለአንዴና ለመጨረሻ ጊዜ ነው ብትስ አክሽን የኔ ውጣ አንተ አሎሎ ራስ ውጣልኝ። በቃ ማታ አራሳለሁ ይደውልኝ። አሳተመሽቶ ያው ወድጇል። ግን ያልገባኝ ነገር ዳይሬክተሩ ያልተጻፈ ነገር ስክሪፕት ተጽፏል ብሎ እንትን ለማለት የሞከረው ነገር ምንድን ነው? ይመለስልኝ ይህ ጥያቄ። አይ ዶንት ኖ ኮሽን ማርክ። ካውቃችሁ ኮሜንት ላይ ጻፉልኝ። እንደዚህ አይነት ዳይሬክተሮች አሉ ካሉ ኮሜንት ላይ ጻፉ። ታጭኛለሽ? አልሰጥም። ንጉስ ይፈርደናል። ነይ ተናሉ ንጉስ ሆይ ምንድን ነው ጉዳይ? መሬቴን ሽጭ ለቤተሰቦቿ ስንት ነገር አድርግ አግብቻት አልሰጥም አለች። ማለይነሽ አንቺ ለምንድን ነው እምቢ አልሽ? አስተካክሉ እንኳን ፊቱን በስነ ስርዓት ታጠባል። ልጅ ነው ባይታጠብስ? ይሄ በምገዛው ግዛት እንደዚህ አይነት ነገር እንዲኖር አልፈልግም። ሻመት ይንገሱ ንጉስ ሆይ ሻመት ይንገሱ። ወንድየው ጋር ተሰጥቷል። እሺ እንደው ምን ፈርደውልኝ ነው ንጉስ የተባረኩ? ሹመት በለው ሹመት። እንዴት ተባረኩ ንጉስ? ሻመት ይንገሱ። ምንም አላጠፋሽም አንቺ። ወንድየው ጋር እቃው ላይ ሙቀጫ ይታሰርና ባህር ውስጥ ይጣልሽ። እሷን እኔ ክፍል አስገባሽ። ኖ አላጠፋሽም አንቺ። ተበድለሻል፣ ትካሻለሽ። ነይ አሁን ሀሳቡ አሪፍ ነው። እንትኑ አሪፍ ነው። ክሬቲቪቲው አሪፍ ነው። ተመችቶኛል። እሱ ይሰጣል። በቃ ክሳት እኮ ነው። ሌላ ነገር አያለም። ትካሻለሽ። ምነው ምክሳት በገንዘብ ነው የምታውቁ ካላችሁ ኮሜንት ላይ ጻፉ። በቃ አስፈልጋሉ ንጉሥ ወይ እያጠባሁ እኮ ነው። ልጄን ስለማጠባ ነው የምበላው። ገምቷት፣ ስለ ምግብ ገምቷት ነው ቪዲዮ የሰራው። ይሄ በልተነው ገደል ለሚገባ ምግብ፣ አፈር ለሚሆን ጭቃ ለሚሆን ለምግብ የገመተ ሰው ሌላ ነገር አያደርግም የሚል እምነት የለኝም። እና ተቃርያለሁ። በጣም ያዘንኩት እኔ እናቱ እግዚአብሔር ይሁንሽ። ምናልባት ከዚህ ቪዲዮ ይማርበታል፣ ንግስት ያደርግሻል፣ ወይ ደግሞ ጥለሽው ትሄጃለሽ። ይህንን ነው የምነግርሽ። ወይ ሰውዬ ይማርበታል እና ንግስት ያደርግሻል፣ ወይ ደግሞ ጥለሽው ትሄጃለሽ። ይሄ ከሁለት አንዱ ነው የሚፈጠረውና ይሄ ቪው ላገኝ ብላችሁ ለምታደርጉት ቪው፣ በነገራችን ላይ ገንዘብ የለውም። አሁን ቲክታክ ላይ ሚሊዮን ቪው ቢኖር ገንዘብ የለውም። እውቀት የሌለው ነው አብዛኛው አበሻ የሚሰራው። ዴዶን ጉግል ቲክታክ እንዴት ነው የሚከፍለው፣ ምን ስናደርግ ነው የሚከፍለው የሚለው ከተወሰኑ ሰዎች በስተቀር አያውቁት። ለዚህ ነው ሲዳክር የሚለው። ዝም ብሎ ይዳክራል አበሻ። ዝም ብሎ አቴንሽን ለማግኘት ቪው ለማግኘት በአናቱ ሲተከል ታየዋል። ዴዶን ሪድ ምንድን ነው ቲክታክ የሚያስፈልገው ገንዘብ ለማግኘት። ዩቲዩብ ላይ እንዴት ነው የሚሰራው፣ ምን ላይ ምንድን ነው አያውቀው። ምንም እውቀት የለም። ዝም ብሎ ይገባል ሌላ ሰው ስላለ ነው። ላይክ እና ፎሎ ለማግኘት ብለን እነዚህ አልባሌ ነገር የምናደርጋቸው ነገሮች ይወዱናል፣ አንጠቀምባቸውም። አሁን ውጭ ሀገር ቢሆን ብዙ ቪው ስታገኙ ገንዘብ ልታገኙበት ይችላል። ግን ለማይሆን ነገር ብላችሁ ለቪው ብላችሁ መጥፎ ነገር አታርጉ ነው ዋናው ነገር። በዚያ ሰም እስማማለሁ። ያኔ የረጅም ጊዜ ፍቅረኛው የሆነችውን የጋሽ መርዓዊ ስጦትን ልጅ ካገባ በኋላ በትዳራቸው ደስተኛ መሆን አልቻሉም። ምክንያቱ ደግሞ ዳኒ ኑሮው እዚህ ኢትዮጵያ ውስጥ ሲሆን ባለቤቱ ደግሞ ኑሮዋ በስዊድን ሀገር ነበር። እናም ከመጋባታቸው በፊት ዳኒ ከሀገሩ መውጣት እንደማይፈልግና እሷ ጠቅልላ ወደ ኢትዮጵያ እንደምትመጣና አብረው መኖር እንደሚጀምሩ ተስማምተው ነበር። ነገር ግን ከጋብቻ በኋላ ከዛሬ ነገ ሲባል የኑሮ ሁኔታ ተስተካክሎላት ጠቅልላ መምጣት አልቻለችምና በዚህ ምክንያት በሁለቱ ጥንዶች መሃል ትንሽ ግጭት ተፈጠረ። በመራራቃቸው ምክንያት ልጅ ለመውለድ እንኳን ረጅም ጊዜ ፈጅቶባቸው ነበር። ይህ የርቀት የፍቅር ግንኙነት ለትዳራቸው ጠንቅ ሆነባቸው። እንግዲህ የርቀት ፍቅር ከባድ ነው።
አንዳቸው ወስነው ወደ አንዳቸው እስካልመጡ ድረስ እንኳን ባህር አቋርጦ ይቅርና እዚሁ ኢትዮጵያ ውስጥም እንኳን ሆኖ ከሀገር ሀገር ተራርቆ መኖር ተራርቆ እንትን ማለት ይከብዳል ስናስበው ማለት ነው። እንደሰውኛ ስናስበው ተራርቆ ፍቅር በጣም ከባድ ነው። ግን እኛን እንደዚህ አይነት ነገሮችን ይፋ ባናወጣ ያው በድብቅ እንትን ማለት ይቻላል። አይ ዶንት ኖ የኔ ሀሳብ ነው። መፋታት ከሆነ ልጅ ካላቸው ሊጎዳቸው ይችላል ማለት ነው። በሁለቱ መካከል ያለው ነገር ማለት ነው። ሶ ምን ታስባላችሁ? ኮሜንት ላይ ሀሳባችሁን ጻፉልኝ። እንግዲህ ያው እንደምናየው ኮሜንት የሚሰጡት ኮሜንት ያው ትንሽ ፈን ስለሚያደርግ ለዛ ይመስለኛል። አዎ ቆንጆ ነች። ተስማማላችሁ እናንተ? ቆንጆ ስለሆንሽ እያየው ነበር አስተያየት። ሆስተስ ለምን አትሆኝም? ለምን ማስታወቂያ አሰሪም? አይ እኔ የተከበረ ሙያ ነውና ፖሊስ ነኝ እያልሽ ነው? አዎ እኔ ፖሊስ ነኝ። ፖሊስ የተከበረ ሙያ ነው። በዛ ላይ ደግሞ ወድጄው ፈቅጄ ደስተኛ ሆኜ የምሰራበት ሙያ ስለሆነ ያው አከብራለሁ፣ ወደዋለሁ። ፖሊስ በመሆኔ በጣም ደስተኛና በጣም መኮራበት ሙያዬ ነው። ስለዚህ የሙያ ምርጫ የፈለገ ቢደረደር ዛሬም ነገም ወደፊትም ፖሊስ ነኝ። ኮንስታብል ፍሬ ያው እንደሰማችሁት ነው። አብዛኛው ሰዎች እሷ ሴፉ ላይ መቅረቧ ያልተዋጠላቸው አለ። ለምን ቆንጆቻ ስለሆነች ሌላ ነገር ምንም ነገር አልሰራችም እኮ ምናምን የሚሉ ሰዎች አሉ። እናንተ ምን እንደምታስቡ ኮሜንት ላይ ጻፉልኝ። እኔ አንድ የተመቼ ነገር ቢሆን ማንነቷን አለቀቀችም። እሱ ተመችቶኛል፣ አቋሟ ተመችቶኛል። ምንም ያህል እንደዚህ ቢመጣባትም ለምትወደው ነገር ራሷን አሳልፋ ስለሰጠች በጣም በዛ አጋጣሚ አድንቃታለሁ። ምክንያቱም ወደ ሌላ ቦታ ሽፍት ማለት ትችል ነበር፣ ግን አይ የምወደው ነገር ይሄ ነው ብላ ለዛ ነገር ራሷን ሰጥታ በማለቷ በጣም በዚህም ጋር አድንቃታለሁ። ኮፒ ሊንክ ይደረግ። እሺ ጋይስ፣ መልከኛው ያስተዋልኩት ነገር አለ። ጉጉር ታዘወትሪያለሽ፣ ጉጉር ታዘወትሪያለሽ። እሱ ላይ ታሰብ የዳይፐር ማስታወቂያ ያለኝ አሮነ ትሰራለህ። ቤቲ 4 ኪሎ እንግዲህ ተናግሮኛል እኔ ማለት ነው። ሲጀምር እንደዚህ አይባልም። ፈልጌ ያመጣሁት ነገር አይደለም በፈጣሪ ስራ። ሁለተኛ ደግሞ በጣም ነበር ማከብረ አርናቂ ነበርኩኝ። እንዲህ ብለህ ትናገራለህ ብዬ አስቤ አላውቅም ነበር። አልጠበቁ ግን እንደዚህ አይባልም ጭራሽ ነው ማለት ነው። ካንተ ያልጠበቁትን ነገር ነው ያረከው። እኔ በእንደዚህ አይነት ቪዲዮ መምጣት አልፈልግም ነበር። መመለስ አልፈልግም። ለማንም ስመለስ ማይቼ አይታወቅም። ለማንም መልሼ አላውቅም። ግን እንደዚህ ስላልከኝ በጣም ነው አንተ የደረስክበት ደረጃ እኔ መድረስ አያቅተኝም። ደሞም ደርሳለሁ ካንተም አልፌ ነው የምገኘው። ሲጀመር አንድ ቦታ ላይ አንድ መድረክ ላይ ደግሞ መገናኘታችን አይቀርም። ገብቶሃል አይደለ? ማን ዳይፐሩ ማን አሮኖ እንትን እንደሚል ያኔ እናያለን። እኪ ለማንኛውም በደንብ ሼር ኮፒ ሊንክ አድርጉት፣ ላኩለት። ይቅርታ እንደምጠይቂኝ ተስፋ እንደሰማችሁት ነው። ቤኪ እንደዚህ ማለት አልነበረበትም። ምክንያቱም ልጁ ፈልጎት አይደለም እንደዚህ ሆነው፣ ፈጣሪ በሰጠው ነገር ነው እንደዚህ ሊሆን የቻለው እንጂ ራሱ ፈልጎት አይደለም። ሌላው ሲቀጥል ያልተረዳው ነገር ቢቻል ብቻ ማገዝ ቢቻል ሰውን። ምክንያቱም እሱ እንደዚሁ እንዳለ አይቀርም፣ ያድጋል ነገር ሰው በኋላ ላይ ከመተዛዘብ አሁን ለእንደዚህ ሪስፔክት ተባብሮ ወይም ኩራቤ ተደርጎ ማድረግ ይቻል ነበር። ግን እንደዚህ አይነት ነገር ባይደረግ አሪፍ ነው። ምክንያቱም እሱ ብዙ ፎሎወር አለውና እንደዚህ የማለት መፍት የለውም። እንደ እውነቱ ከሆነ ማለት ነው። እሱ ወዶ አይደለም እንደዚህ የሆነው። ቮት አድርጉኝ ብያችሁ ነበረ። ያደረጋችሁኝ ያላችሁ አመሰግናለሁ። ግን ደግሞ መጀመሪያ በ10,000 ነበር የሚበልጠኝ አንደኛ የሚመራኝ ልጅ፣ ቀጥሎ በ20,000፣ ቀጥሎ በ30,000፣ ቀጥሎ 40,000 ገብተናል የሚበልጠኝ ማለት ነው። እና አታደርጉኝማ። ሰማችሁት ነው። ላልሆነ ነገር ሲሆን ፎሎ እንደራረጋለን፣ ግን ለሚጠቅም ለሚረባ ነገር ሲሆን ግን አናደርግም። ይሄ ባህላችን በጣም የተመታ ነው። ሌሎች ለሀገራቸው ላሉ ሰዎች በጣም እውቅና ይሰጣሉ። ሰው
የመተባበር የመደጋገፋቸው በጣም ሀይ ነው እና እኛ በንችለው አቅም ለጥሩ ነገር ሲሆን ብንተባበር አሪፍ ነው። ፎሎ ብታደርጓት አሪፍ ነው። ማብራት ኮሪደር ልማት ኮሪደር ያ ሁሉ መብራት የበራው እነመለስ በገደቡት እንጂ እሱ ነው እንዴ? ፕላስ ደግሞ መብራቱ የበራው ፎቅ ላይ ነው እንጂ መሬት ላይ ነው እንዴ? ፎቅ ላይ ለማን ነው የሚበራው? እዚህ እንቅፋት እየመጣ ዛፍ መትከል ነው እንዴ? እድገት ሰው እየተራበ ዛፍ ነው ምግብ ነው። እኛ ዛፍ በመትከል ነው እንዴ እህል አተን ዛፍ እህል ይሆነናል? ለአየር ንብረቱ ሌሎች ያደጉት ይጨነቁ። እነሱ ያልተከሉትን ዛፍ በመትከል ነው። እነሱ የኢትዮጵያን 10 የቆዳ ስፋት ያላቸው ያልተከሉትን እኛ በመትከል ስለዚህ ወንበዴ ነው እየላከብን ያለው። በዋነኝነት ማአት ወንበዴ እያሰማራብን ያለው ሪሊ አብይ ማለት ወንበዴ ማለት ዘረኛ ሰው ሲፈጠር ዘረኝ ውስጥ ደግሞ ገብጋባ ስለሚሆኑ ወንበዴዎች ይመነጫሉ። ከዘረኞች ውስጥ በጣም የባሱ ወንበዴዎች ይመነጫሉ። እነዛ ደግሞ ሌላውን ብሄድ ይጨፈጭፋሉ ካለ ርህራሄ ሰላም በማሰጣት አብይ የሰራው ይሄን ነው። ወንበዴ ላከብን። እነዛ ሰዎች መጥተው ቤትን ይወስዳሉ፣ ንብረትን ይወስዳሉ፣ ያፈርሱብሃል፣ እንዲላሉ የስንቱ ንብረት ቤት ብዙ ነገር የተቀማው በአብይ ያው እንደሰማችሁት ነው። አሁን እዚህ ሀገር ያለው ኬንያ ገብቷል ይባላል። ያው እንዴት እንዳመለጠ አይታወቅም ከሀገር ውስጥ ግን ያው እንዳያችሁት ነው እንደሰማችሁት ነው። ሀሳባችሁ ኮሜንት ላይ ጻፉልኝ። ያስጎበኘኝ ነው ይሁ ቤት ነው የሚያስጎበኘኝ። ስሙን አልጠራው የሆነ ተቋም እየጎበኘኝ ነው። ጋረኝ እያስፈታኝ ይሄ እንደዚህ ነው ይሄ ጋር ያለው እንደዚህ ነው ምናምን እያለ እያስፈታኝ ነበርና የሆነ ሰዓት የሆነ ሩሙ ውስጥ ገባኝ። ይሄ ከእንትና ጋር ይሄ እነዚህ ስታያቸው ሶኬቶች አለኝ 2 ሶኬቶች ናቸው አንድ አይነት ይመስላሉ አለ። አንድ አይነት ይመስላል አለ። ደምስርሽ እንዲህ ሲሆን አሁን ማወቅ ፈለገን። ቀጥይ። እሺ ያው አንድ አይነት ናቸው ምናምን አልኩኝ። ግን ይሄ የካናዳ ሳክ የዛ ቀን በቃ እኔ አልቻልኩኝም። ሁሉም እናንተ ስቅ ነበር፣ እነዚህ በጣም ሁሉም ሲስቅ ነበርና ሰውየው በዛ እንደሳቅን አልገባውም እና አብሮን ይስቃል። ሌላ ነገር ያሳቀን መስፈት እያሳቀ ነበረ። አፋር ስሪት ነው ሲለኝ አልቻልኩም። ሰው ያስቃል። አይ ዶንት ኖ እኔ አልገባኝ። ዋትስ ኦ ማይ ጋድ አይ ዶንት ኖ ምን እንደምን አላውቅም ብቻ ግን ይሄ አያስቅም። በቃ እውነቱን ስናገር ይሄ አያስቅም። ምንሽ ነው ያ የውስጥ ነገር ወደ ውጭ ይወጣል ይባላል። ውስጥ ያለው ደስተኝነት ስለሆነ ወደ ውጭ የሚወጣው ደስተኝነት ስለሆነ ያው በዛ እሳቤ ነው ያየሁት እኔ። እናንተ ምን ታስባላችሁ? ኮሜንት ላይ ጻፉልኝ። የዛሬ ቪዲዮ ይሄን ይመስላል። ከወደዳችሁና ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። ይሄኛው ቪዲዮ ተመልከቱት። ይመቻችሁ። ፒስ